አረ ጉድ ነው። ይሄን ጉድ ስሙ። የኢየሱስ ስም ተባረከ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ። ይሄን ጉድ ላይክ በማድረግ ጀምሩ። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ነው ሴትና ሴት ሲያቀር። በነገራችን ላይ ይሄንን ስናገር ሳያቀርቶ እንዳይመስላችሁ ስሙ። ይሄንንም የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ የመጣሁት የይቅርታ ቪዲዮ ላሰማ ነው የመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበርና ያደብኩባትን መሰረተ ክርስቶስ ቸርችንና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። በማህበራዊ ሚዲያ ያልተሳሳተ መረጃ ስለደረሰኝ ይቅርታ። የተሳሳተ ቪዲዮ ደርሶኝ ነው ምናምን ይሄንን ተው። ሳታቀርታ አይደለም። የይቅርታ ጠያቂውን ራሱ አይታችኋል። በትዕቢት የተወጠረ ነው። ከሱ ጀርባ ያሉ ሰዎች እሱ እንደዚህ በሚዲያ ወጥቶ ይቅርታ ምናምን ስለ አረ አይወዱትም፣ ደስ አይላቸው። ተናንቆ ነው እያወራ ያለው። ሆም ብሎ ስም አጥፍቶ ሚዲያ ላይ ወጥተው እንደዚህ አይነት ተልካሻ ነገር ቀይ መስመር አልፎ ማለት ነው። ሰዎች በንጽጽር የሆነ ነገር ሊናገሩ ይችላሉ። እናንተ ጋር ያለው ይሄው እኛ ጋር ያለው ንጽጽር ይቻላል። ይሄ ደግሞ ቀይ መስመር አልፎ ነው የተናገረው። አፍንዳ መጣ ተናግሮ ሰዎቹን ለማስደሰት በሙቀት የፈለገውን ከተናገረ በኋላ አይ ይቅርታ እኔ ደሞም እንዴት ያርጉ እንደተናገረ አያችሁ። ሳታቀርታ አይደለም። በእርግጠኝነት የተሳሳተ ምናምን ብለህ አትሸውድ። እያወቅ ነው የተናገርከው። ሌሎቻችሁም ከዚህ ቪዲዮ በጣም ብዙ ነገር መማር ትችላላችሁ። አንደኛ ሱስ ምን ያህል ክፉ እንደሆነ መማር ትችላላችሁ። ተራ መንደር ላይ መገኘት ምን ያህል ክፉ እንደሆነ በዚህ መማር ትችላላችሁ። ሲቀጥል ኢየሱስን ትታችሁ ሆድን አስቀድማችሁ የሄዳችሁበት እንደዚህ ነው። ውርደትን ይዞ ነው የሚመጣው። ሁሌም እንደተዋረዳችሁ፣ ሁሌም ሰው ለማስደሰት እንደሞከራችሁ ነው የምትኖሩ። ጌታን አይደለማ። ያሳዝናል እኮ መሰረተ ክርስቶስ እንደዚህ ናት። ኧረ እባክህ በእውነት መሰረተ ክርስቶስ አንድ ሰካራም ጠጅ ቤት ቁጭ ብሎ የሚናገረው አይነት ናት። እንደዚህ አይነት ነገርም አላት። አቤት አቤት አቤት! የስካር ውጤት ይሄ ነው። እያወቅ ነው የተናገርከው። ቀይ መስመር አልፎ ነው እየተናገረ ያለው። ስነ ስርዓት መያዝ አለበት። ያንን ደግሞ እናንተ ለሚመለከቱ አካል ማሳወቅ ነው። እኛ በጉልበት መተናል ምናምን አንልም። በህግ ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይልንም አየው እነሱን እኮ ነው እዚህ ተርፋለ ተስፋለ ከተማው ከራብ ነው የሚተርፈው። ከሞት ምን ከሞት ነው መትር ይተርፋለ ተስፋለ ያ ያበቃ ቤት አባት ብሎ ነው የሚተርፈው። መይሳው ካሳዳግ ቢመጣ ይተርፍ። አያችሁ፣ እንደዚህ ነው። ኢየሱስ በሌለበት ህይወት የለም። እንደዚህ ነው። በቃ ግራ የተጋባ ህይወት። ኧረ በስመ አብ! እውነትም ይተርፋል። ከየት መጥቶ? መዳን በክርስቶስ ነው፣ በሌላ የለም። በጨለማ እጅ ወድቆ ህይወት አለን እያሉ ራሳቸውን እየሸወዱ መኖር አይቻልም። ህይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሄንን ኦርቶዶክስ እኮ ኢየሱስ ጌታን ታወራለች፣ ታምናለች። ከስላሴ ውስጥ አንዱ በሷ ልክ ያወራ የለም። በነገራችን ላይ ስለ ስላሴ ትምህርት ኢየሱስ ጌታ እንደሆነ ከኦርቶዶክስ በተሻለ ጴንጤ አላወራም። ግን ኢየሱስ ጌታ ነው ወንድሜ ኢየሱስ ይወዳል ሲባል ለምን ይሰድባል? እሱ ብቻ አይደለም። ለምን ነው በቀጥታ በድምጽ ኢየሱስ ጌታ ነው የሚል ድምጽ ማሰማው? መጽሐፍ ቅዱስ ሲናገር በእግዚአብሔር መንፈስ ካልሆነ ሰው ኢየሱስ ጌታ ነው ማለት አጃካታ አራዳ። እውነት ለመናገር እኔ አንተ ያልከውን ባልደግሞ መልካም ነው። ምክንያቱም ከማንም በላይ ቤተክርስቲያኗ ስለ ኢየሱስ እንዳስተማረች ስላመንክ ለአንተ ማብራራት አይጠበቅብኝም። ነገር ግን ኢየሱስ ጌታ ነው የሚለውን የማይቀበሉት በመንፈስ ምናምን ብለህ ስላወራ እንግዲህ እኔ ደግሞ አንዳንድ ነገሮችን ለአንተ የረሳቸውን ነገሮች ላስታውስ ብዬ ነው። እንግዲህ መጽሐፍ ቅዱስን ጨርሰህ የምታነበው ከሆነ እንግዲህ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማይ ያለ አባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ የሚለኝ ሁሉ መንግስተ ሰማያትን እንደማይወርስ ተናግሯል። ስለዚህ አንተ እንዳልከው ቤተክርስቲያኗ ኢየሱስ ጌታ መሆኑን አምና አማኞቿ ተቀብለው የኢየሱስን ጌትነት ከማንም በላይ አስተምራለች ቤተክርስቲያን። ስለዚህ አንተ የምትለውን ኢየሱስ ግን ወይም ደግሞ በሰማይ ያለ የአባቴን ፍቃድ እንዳለ አንተ በሰማይ ያለ የአባቱን ፍቃድ የማታደርግ እና መሰሎች የምትናገሩትን ኢየሱስ ስለማናቀው እናንተ የምትሉትን ኢየሱስ ጌታ ነው ብለን አናምንም። ኢየሱስ ይባረክ።
እንግዲህ ጠቅሶ ነው ያወራው። ይሄ ራሱ ለውጥ ነው። ዝም ብሎ ከማውራት ይሻላል። በሰማይ ያለውን የአባቴን ፍቃድ እንጂ ጌታዊ ጌታዊ የሚል ማለት አልገባኝም። አይ በሌላ ቦታ እኮ የጌታን ስም የሚጠራ ሁሉ ይድናል ይላል። እሱን ምን ለማለት ፈልገህ ነው? አሁን ልትል ያሰብከው ምንድነው? የአባቴ ፍቃድ ምንድነው? ፎቶ ማምለክ፣ ስዕልና ቅርጻ ቅርጽ አስቀምጦ በሱ ፊት መስገድ፣ በ58 መንገድ እገባለሁ ብሎ መሞከር፣ የማይሰማ የማይንቀሳቀስ ከቦታ ወደ ቦታ ለመሄድ የሰውን እርዳታ የሚፈልገውን ያድነኛል ብሎ ማምለክ የአባቴን ፈቃድ የሚለው ይሄ ነው። ጌታ ኢየሱስን ጌታ ብሎ መናገር እንደ ተራራ የሚያስደነግጥ የሚያስፈራ ሰዎች ሆነን መኖር፣ ህይወት የማይሰጥ ምንም የማያደርግ የሰው ስም መጥራት በጣም ጥሩና ቆንጆ አድርገን ለትውልድ ማቃበል፣ ይሄ ነው የአባት ፈቃድ? ኧረ እባክህ ንቃ አንተ ራስህ። መጽሐፍ ምን እንደምናገር ስማ። አንተ እውነትም መጽሐፍ የምናገረውን የምትቀበል ሰው ከሆንክማ ጌታ ኢየሱስን ጌታ ነው ብለህ ከሱ ውጪ ህይወት እንደሌለ አምነት ትቀመጥ ነበር። ተቅበዘበዝኩ እኮ በብዙ መንገድ ለመግባት ዋጋ እየከፈልክ ጭራሽ መታ እዚህ ለመስበክ እስቲ ኢየሱስ ጌታ ነው በል አትልም። ዳር ዳር ነው ምዞር። የሌላን ስም ለመጥራት ያለ ፍጥነት ህይወት የማይሰጥ የሰው ስም የቅዱሳን ምንም እኮ አይደለም። ዋናው ስላንተ የሞተውን የተሰቀለውን አረ እሱንማ እንዴት አይቻልም። ተረት ገዳይ ነው። ኢየሱስ ያድናል። የእግዚአብሔርን ፈቃድ ማካወክ በልጁ አምነ መዳን ነው። እግዚአብሔር እኮ በልጁ ጨክኖ ገሎ በሱ በኩል ህይወት እንድናገኝ እኮ አድርጎናል። ይሄንን አትቀበልም? በልጁ በኩል ብቻ እንዴት? የኛም ጥረት ያስፈልጋል። የሆነ ነገር አዋጥተን አጋይተን እንገባለን። ይሄንን ተረት እያወራ ጭራሽ ደርሰ መተህ ጴንጤን ኢየሱስ ብቻውን መንገድና ህይወት እውነት እንደሆነ አምኖ የሚሄድ ህዝብ ኧረ አይጋጭም። ኢየሱስ ብቻውን ያድናል። ና ወደ ኢየሱስ። ተረት አታውራ። ክብር ለኢየሱስ ይሁን። ሰው የለንም። የልጅ ሜላላ አባዬ እጄን ያዘኝ ትላለች። ካለሁበት ቦታ ነው ሮጬ ይዣት ራሱ አንድ ቀን እንዳፈር እኔ ፈራች። አንቺ ሁለተኛ እኔ አባትሽ አትወድቂም አልኩት። እኔ እሷን እያናገርኩ እንበይ ይፈሳል። ተቀላጭ ስለ እግዚአብሔር እያሰብኩ ሰው ደካማና ክፉ ሆኖ ሳለ ለተዘረጋ የትንሽ ልጅ እጁ ይሄን ያህል ውስጡ ከተነካ እግዚአብሔር እንደዚህ ይዛል። አሁን ለምሳሌ እንገር አሁን እኮ ያልጠፋው እኮ አንተ የሚያጠፋ ነገር ስለሌለ እኮ አይደለም። እንደገባበት ሁኔታ ቢሆን እንዳለፍክበት ነገር ቢሆን እንደሆነው ነገር ቢሆን ነው ጥሩ ነበር የምትጠፋው። ግን በቃ ይዞሃል፣ ጌታ ይዞሃል። የትም ገብታል። እንደውም አንዳንድ ጓደኞች እኮ ይገርማል። አንተ አለ እኮ ነው የሚሉ ይዞ ነው እግዚአብሔር ይዞ። አረ የያዘን ጌታ ብርቱ ነው፣ አንወርቅም። ክብር ለኢየሱስ ይሁን። ሰው በሚያልፈው በተራ ነገር በሰው እንኳን ተደግፎ በኮንፊደንስ ዘና ብሎ ይኖራል። በኢየሱስ ክብር ለኢየሱስ ይሁን። አረ ያድናል። ደስ የሚል ቆንጆ መልእክት። ሰው የለንም። ይሄ ሬሳ የኛ ነው። እኛ ሀገር ሰው የሚመሰገነው የሞተ ቀን ነው እና የሞተ ቀን ጥሩ የሚሆን መጥፎ ስለ ሰውየው ጥሩ ነገር ይነገራል። ልብ ብላችኋል? እዚህ ቸርች አላቅም፣ አንዳንድ ፕሮቴስታንት ቸርቾች ውስጥ አስክሬኑ ራሱ ይመጣና ፊት ይጋደማል። እንደዚህ ሳጥን ላይ ይቀመጣል። ሰው ግጥም ይላል፣ ሰባኪው ይሰብካል። ከዛው ስለሱ የተሰማንን ሰው ሁሉ ይናገራል። ጓደኞቹ ይወጣሉ ምናምን አሳረው ይደፉት ሁሉ ማለት ነው። እና እንደውም አንድ ጊዜ ምን ሰማው እና አስቸጋሪ ሰውዬ ልጅ ሚስት ያለው ሰውዬ በጣም አስቸጋሪ ሰውዬ ሞተ። ደብተራ ይገዛል ልጁ፣ በስነ ስርዓት ሚስቱን አይወድ፣ ቤቱን በስነ ስርዓት የማያስተዳድር፣ ሲነጋ የሚመጣ ቤት ጠዋት ይወጣል፣ ድጋሚ ሲነጋ ነው የሚመጣው። እና እንዲህ አይነት ሰው ሞተና እንዲህ አይነት ሰው ሲሞት ጥሩ ነው አይደለም እንዴ? ሞትን አንዳንዴ ሞትን እንቃወማለን እንጂ ሞት ባይኖር አንዳንድ መጥፎ ሰዎች ረጅም ከመኖራቸው የተነሳ መጥፎ መጽሐፍ ይጽፋሉ፣ መጥፎ ባህሪ ያጋባሉ። ግን ሞት አንዳንድ ጊዜ ጥሩ ያልሆኑ ሰዎችንም ቶሎ ፒክ ያደርጋል። አንዳንዴ ደግሞ ጻድቃንንም ይወስዳል፣ ክፉ ነገር እንዳያገኛቸው እግዚአብሔር ቀድሞም ይሰበስባል። ሞት በልዩ መንገድ ይመጣል። ግን ዞሮ አብረን የምንኖረው ጉዳይ ስለሆነ ማናችንም ከሱ ብዙ የተራራቅን አይደለም፣ ቤተሰብ ነው አይደለም? መቼ እንደሚመጣና መቼ እንደሚወስደን እንደሚያሳፍረን ነው ማናቀው። ምንም እሱ ትኬትም ቪዛም አይፈልግም።
ስለዚህ በነፃ ይወስዳቸዋል። እና ሰውየው ሞተና ጓደኞቹ መናገር ጀመሩ። በጣም ጥሩ ሰው ነው ይላሉ፣ በጣም እንትን ነው ይላሉ ምናምን። ሚስትየው ግራ እየገባት መጣ። በጣም መልአክ እያደረጉ ሲመጡ ሚስትየው በጣም ከመጨነቁ የተነሳ ግራ ገባትና ትልቁ ልጅ አብሉ አለችው። ና አለችው። ይሄ ሬሳ የኛ ነው። ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። እውነት ነው፣ ግራ ያጋባል። ባህላችን ስለሆነ ነው እንጂ አንዳንድ ሰዎች በስማም ያላደረጉትን ሁሉ እናደርጋለን። ይሄ እንትን ነበር ምናምን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።